እነዚህ 12 ሰዎች በቀድሞ ሕይወታቸው አሳ አጥማጆች፣ ገበሬዎች፣ የእጅ ጥበብ ባለሙያዎችና ባለሀብት ከበርቴዎችም ነበሩ። ለአንዳች የዓለምን ታሪክ የሚቀይር ተልእኮ ከያሉበት በድንቅ አጠራር ሲጠሩ መጨረሻቸው እንዲህ ሊሆን እንደሚችል ከጠራቸው በቀር ማንም አላወቀም። ከአዲሱ ተልእኳቸው በኋላ የሕይወት ጉዟቸው በክብርም በችግርም የታጀበ ነበር። ታሪካቸው እንደሚያስረዳን ዓለም ለእነዚህ ሰዎችና ለመልእክታቸው አልተዘጋጀችም። ከታናሽ ስፍራ ተመርጠው ለተቀበሉት አደራ ስደት ወጥተው ሰማዕትነትን የተጋፈጡ ሲሆን ይህም የሆነው ለመምህራቸው ካላቸው እውነተኛና የማይናወጥ ፍቅር የተነሳ ነው። በጊዜው የነበሩ ባላጋራዎቻቸው እንደገመቱት የእነሱ ሞት የተልእኳቸው መጨረሻ ሳይሆን ለዘመናት ለሚያስተጋባው የክርስትና እውነት መነሻ ነበር። ተመልካቾች፣ አሁን የእምነት የመስዋዕትነትና የታማኝነት ሕያው ምስክር የሆነውን ታሪክ ለማድመጥ ተዘጋጁ። ይህ በአንድ ዘመን የነበሩ የ12 ሰዎች የሕይወት ታሪክ ብቻ አይደለም። የእነሱ ሕይወትና ሞት ከመደበኛው ሰው የራቀ ክስተት ነበር። የደረሰባቸው እያንዳንዱ ውጣ ውረድ በእምነታቸው ጥልቀትና በሃይማኖታቸው ጽናት ምክንያት የደረሰባቸውን ሊታሰብ የማይችል ጭካኔና ግፍን ቁልጭ አድርጎ የሚያሳይ ነው። ትምህርት ብቻ ይዘው የተነሱት ተጓዦች ላይ ዓለም ከግርፋት እስከ ስቅላት፣ ከአካል ማጉደል እስከ ድብደባ ያላደረሰችባቸው የመከራ አይነት የለም። ዓለምን የሚያክል ሰፊ ቦታ በትምህርታችን እንለውጣለን ብለው ሲነሱ አንዳች ብርም ሆነ ወርቅ በኪሳቸው አልነበረም። እንደውም የነበራቸውን ሁሉ እርግፍ አድርገው ትተው የጠራቸውን አምላክ ተከትለውታል። በምድር ባለሥልጣናት ፊት በግርማና በኃይል ሲሰብኩ፣ ሙታንን ሲያስነሱ፣ ድውያንን ሲፈውሱ ከመድኃኔ ዓለም ስም በቀር ጉልበት የሆናቸው የታመኑበትም መደገፊያ የለም። ውድ የመባ ቴሌቪዥን ተመልካቾች፣ ይህ ጥቂት ሆነው መላው ዓለምን የማረኩ ከታናሽ ስፍራ ተነስተው ነገሥታትን ያንበረከኩ ከዓለም ፈጣሪ ከአምላካቸው 3 ዓመታትን ቁጭ ብለው የተማሩ ሞትን የናቁ ድል አድራጊዎች ቅዱሳን የሆኑ የ12ቱ ሐዋርያት የሕይወት ታሪክ ነው። ብርና ወርቅ ሳይዙ ዓለማትን ዞሩ። ቅዱሳን ሐዋርያት ቃሉን እየዘሩ ሙታን እያስነሱ ድውያን ፈወሱ። ስሙን ብቻ ይዘው ታምነው በንጉሡ። የሐዋርያት ታሪክ ሥራና ገድል። የቅዱሳን ሐዋርያት ታሪክ ገድልና ሥራ በመጽሐፍ ቅዱስ ላይ በሙሉ አልሰፈረም። 40ቱ ወንጌላት ሐዋርያት እንዴት እንደተጠሩና እስከ ዕርገት ድረስ የነበራቸውን ሁኔታ ሲጽፉ፣ ወንጌላዊው ሉቃስ ደግሞ የሐዋርያትን በተለይም አስቀድሞ በኢየሩሳሌም የነበሩትን በኋላም የቅዱስ ጳውሎስን ጉዞ በመከተል የሐዋርያትን ታሪክ እስከ 60ዎቹ መጀመሪያ ያለውን ጽፏል። ከዚህ በመለስ ያለውን የሐዋርያት ታሪክ ለማወቅ ግን ዋናው ምንጩ የቤተ ክርስቲያን የታሪክ መጻሕፍት ናቸው። የሐዋርያት ደቀ መዛሙርት እነ ፓፒያስ፣ ፖሊካርፐስ፣ አግናጤዎስ፣ ቀለሜንጦስ፣ ዘሮም ወዘተ የአባቶቻቸውን ታሪክ ጽፈው አቆይተውልናል። በኋላ ጊዜም በሁለተኛውና በሦስተኛው መቶ ክፍለ ዘመን የተነሱት የቤተ ክርስቲያን ታሪክ ጸሐፍት እነ አውሳቢዮስ፣ ሩፌኖስ፣ ጄሮም ወዘተ በትውፊት የተቀበሉትን መዝግበው አልፈዋል። ቅዱሳን ሐዋርያት ገድላቸው የተጻፈላቸው፣ በዓላቸው የተከበረላቸው የመጀመሪያዎቹ ክርስቲያኖች ናቸው። እኛም በአጭሩ እንደሚከተለው እንመለከተዋለን። ሐዋርያው ቅዱስ ጴጥሮስ በገሊላ ባህር ዳር በምትገኘው በቤተ ሳይዳ ተወለደ። የአባቱ ስም ዮና ይባላል። ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ከተማ ሲሆን በጎልማሳነቱ ከወንድሙ ከእንድርያስ ጋር በገሊላ ባህር ዓሣ ማስገር ጀመረ። ለደቀ መዝሙርነት ሲመረጥ ዕድሜው 55 ዓመት እንደነበረ ይነገራል። ወደ ጌታችን ያመጣውም ወንድሙ እንድርያስ ነው። ቅዱስ ጴጥሮስ፣ በርናባስና ወንጌላዊው ማርቆስ ቤተ ዘመድ ናቸው። አርስጦጶሎስና በርናባስ በእናት የሚገናኙ ወንድማማቾች ናቸው። ቅዱስ ጴጥሮስ ያገባው የበርናባስና የአርስጦጶሎስን እህት ስለነበር በጋብቻም ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያ የነበረው መረቡንና ታንኳውን እንዲሁም አባቱን ርግፍ አድርጎ ትቶ ጌታውን የተከተለ ሐዋርያ ነው። የመጀመሪያ ስሙ ስምዖን ሲሆን ይህንንም እናቱ በነገዷ ስም እንዳወጣችለት ይነገራል።
በቂሳሪያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ አንተ የሕያው እግዚአብሔር ልጅ ነህ ብሎ ለአይሁድ ሊቃውንት የተሰወረውን ምስጢረ ተዋህዶ ገልጦ በመመስከሩ ጌታችን አንተ ጴጥሮስ ነህ ብሎታል። ይህም በላቲን ቋንቋ አለት ማለት ነው። በአረማይክ ደግሞ ኬፋ ይባላል። ቅዱስ ጴጥሮስ ጌታን ይወደው ነበር። ፍቅሩ ግን ቅናት የተቀላቀለበት በመሆኑ ጌታችን ለደቀ መዛሙርቱ የሞቱን ነገር ቀድሞ ሲነግራቸው አይሁንብህ በማለት ተከራክሯል። በኋላም ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም ብሎ በራሱ ቅናት ተማምኖ ተናግሮ ነበር። ጌታችን ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው እንኳን ከአንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድህም በማለት የተናገረ ሰው ነው። ቅዱስ ጴጥሮስ ጌታ በሐናና በቀያፋ በሮማ መኳንንትና ወታደሮች መከራን ሲቀበል በሩቅ ይከተለው ነበር። ጌታን ወደ ሊቀ ካህናት ቀያፋ ግቢ ባስገቡት ጊዜ ተከትሎ ገብቷል። ነገር ግን አይሁድ ከሮም ወታደሮች ጋር አብረው በጌታ ላይ ያደርሱበት የነበረውን መከራ ለሰው ልጅ ሕሊና የሚከብድ በመሆኑ እውነተኛ ፍርድ መጥፋቱን የተመለከተው ጴጥሮስ እሳት ወደሚሞቁት ተጠጋ። በዚያም እያለ የገባውን ቃል አጥፎ 3 ጊዜ ጌታን አላውቀውም ብሎ ካደ። ያን ጊዜም ዶሮ ጮኸ። ቅዱስ ጴጥሮስ የሚታወቅበት ሌላው ትልቁ ነገር ንስሐው ነው። ጌታው የነገረው መድረሱን፣ ቃል የገባለት አምላኩን መበደሉን እንዳወቀ ከግቢው ወጥቶ አለቀሰ። ጴጥሮስ በዕድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ስለነበር ጌታ በተለያቸው ጊዜ ሐዋርያቱን ሊመግብ ወደሚያውቀው ሙያ ዓሣ ወደ ማስከሩ ተሰማራ። ጌታም አስቀድሞ የመረጠው እርሱ ነውና ቢከዳው እንኳን በንስሐ በመመለሱ ንስሐውን መቀበሉን ዛሬም እንደሚወደው ይገልጽለትም ዘንድ በጥብርያዶስ ባሕር ተገልጦለታል። ቅዱስ ጴጥሮስ በአራቱም የመጽሐፍ ቅዱስ ክፍሎች ላይ በተቀመጡት የሐዋርያት የስም ዝርዝር ቀዳሚውን ስፍራ ይዞ ይገኛል። ይህም የሆነው በሽምግልና አባትነቱ ጌታ በቂሳሪያ በሰጠው ቃል ኪዳን የሐዋርያት አፈ ጉባኤ ሆኖ ይናገር ስለነበርና በጥብርያዶስ ባሕር በተሰጠው ቃል ኪዳን መሠረት ነው። አስቀድሞ ፈሪ የነበረውና በሊቀ ካህናቱ ቀያፋ ግቢ ጌታውን የካደው ቅዱስ ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድውይ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኔ ዓለም ኢየሱስ ክርስቶስ መስክሯል። ቆርኔሌዎስን በማጥመቅ ወንጌልን ለአሕዛብ አስቀድሞ የሰበከ ሐዋርያ ነው። ይህ ሐዋርያ ልዑል እግዚአብሔር ባደለው ጸጋ ጥላው እንኳን ድውያንን ይፈውስ ነበር። በሐዋርያት ሥራ ምዕራፍ 15 ላይ በ50 ዓመተ ምህረት አካባቢ በኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበው ጥያቄ የመጀመሪያውን መልስ የሰጠው እርሱ ነበር። ስለ ቅዱስ ጴጥሮስ መልክና ቁመና ጥንታውያን መዛግብት እንደሚከተለው ያቀርቡታል። ፊቱ ሰፋ ያለ ሲሆን ሪዛምና መካከለኛ ቁመት የነበረው ራሰ በራ ሰው ነው። በማናችኛውም ነገር ፈጣንና ቀልጣፋ ነበር ይላሉ። በቤተ ክርስቲያን ታሪክ መሠረት ቅዱስ ጴጥሮስ በፍልስጤም፣ በሶርያ፣ በጳንጦን፣ በገላትያ፣ በቆጶዶቅያ፣ በቢታንያና በሮሜ ሰብኳል። በሰማዕትነት ያለፈው በሮሜ ከተማ ሲሆን በዚያች ቦታም ለ25 ዓመታት አስተምሯል በማለት የሮማ ሰዎች ይናገራሉ። እንደ እውነቱ ከሆነ ግን በቅድሚያ ሮሜ የገባው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ የቅዱስ ጴጥሮስን ስም አላነሳውም። ሐዋርያው ቅዱስ ጴጥሮስ በሮሜ 1 ዓመት ከቅዱስ ጳውሎስ ጋር ካስተማረ በኋላ የሮሜ ክርስቲያኖች እየበዙ ከመምጣታቸውም በላይ የክርስትናው ጉዞ እስከ ሮማ ባለሥልጣናት ደረሰ። የኔሮን የቅርብ ባለሥልጣናት የሆኑት የአልቢኖስና የአግሪጳ ሚስቶች ወደ ክርስትናው ገቡ። በዚህ ጊዜ ኔሮን ንጉሠ ሮማ በቅናት ተነሳባቸው። ኔሮን በሮም የነገሰው በ54 ዓመተ ምህረት ነው። በመንግሥቱ መጀመሪያ ደግ ሰው ነበረ። ነገር ግን በነገሰ በዓመቱ የጨካኝነት አመሉ ብቅ ማለት ጀመረና የአባቱን ልጅ አስገደለ። በ59 ዓመተ ምህረት ደግሞ እናቱን በመርዝ ገደለ። በ63 ዓመተ ምህረት እያስተማረ ያሳደገውን መምህሩን፣ በ62 ዓመተ ምህረት የልጅነት ሚስቱን አግስታሽያን አስገደለ። ከእርሷ በኋላ ያገባትን ሚስቱንም ፓፒያን በእርግጫ ብሎ ገሏታል። ኔሮን በ64 ዓመተ ምህረት እርሱ ከከተማው ወጣ ብሎ በሚገኘው ቤተ መንግሥቱ ተቀምጦ የሮማን ከተማ እሳት ለቀቀባት። የሮማ ሕዝብ በደረሰው አደጋ እጅጉን ተቆጣ። ኔሮንም በክርስቲያኖች አመካኘ። በዚህም የተነሳ በሮማ ከተማ 2 አይነት ወሬ መናፈስ ጀመረ። የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ እሳት አዘነቡባት የሚለው የመጀመሪያው ሲሆን ክርስቲያኖች ሆን ብለው ከተማዋን አቃጥለዋታል የሚለው ደግሞ
ሁለተኛው ወሬ ነበር። የከተማው መጋየት ያበሳጨው የሮማ ሕዝብ ክርስቲያን የሆነውን ሁሉ እያወጣ መግደሉን ተያያዘው። ቅዱስ ጳውሎስ በዚህ ሰዓት በእስር ነበርና ተሰይፎ አረፈ። ይህንን የሰሙት የአግቢኖስና የአግሪጳ ሚስቶች ባይሆን አንተ ትረፍልን ብለው በከተማዋ ግንብ በገመድ አስረው በቅርጫት በማውረድ ቅጽረ ሮማን ለቆ እንዲወጣ አድርገውታል። ሐዋርያው ቅዱስ ጴጥሮስ በኦፒየም ጎዳና ጉዞውን ቀጠለ፣ ሮማንም ለቀቀ። እያዘገመ በሸመገለ ጉልበቱ ሲጓዝ አንድ ቀይ ጎልማሳ ወደ እርሱ ሲመጣ አየ። እየቀረበ ሲመጣ ጌታችን መሆኑን ተረዳ። ወዲያው በፊቱ ተደፋና ጌታዬ ወዴት እየተጓዝክ ነው አለና ጠየቀው። ዳግም በሮም ልሰቀል ነው አለው። በዚህ ሰዓት ቅዱስ ጴጥሮስ አዘነና እንደገና ወደ ሮማ ተመለሰ። የኔሮን ወታደሮች እየፈለጉት ነበር። እነሆኝ ስቀሉኝ አለ ቅዱስ ጴጥሮስ። ያን ጊዜ ቅዱስ ጴጥሮስን ይዘው አሰሩት። ከጥቂት ቀናት በኋላም ሮማውያን የመሰቀያውን እንጨት አቀረቡለት። ያን ጊዜ እኔ እንደ ጌታዬ ልሰቀል አይገባኝም በማለት ቁልቁል እንዲሰቅሉት ለመነ። ያለውንም አደረጉለት። ሐምሌ 5 ቀን 67 ዓመተ ምህረት በሰማዕትነት አለፈ። ንጉሥ ኔሮን ቅዱስ ጴጥሮስንና ቅዱስ ጳውሎስን ከሰዋ በኋላ አልቀናውም። ግፈኝነቱና ሞልቃቃነቱ እየባሰ በመምጣቱ የሮም ሕዝብ አመጸበት። በዚህም የተነሳ ሸሽቶ ከተማዋን ለቆ ጠፋ። በመጨረሻም መሸሽ ሲሰለቸው የገዛ አሽከሩን ባክህ በሰይፍህ ግደለኝ በማለት ለምኖ በአሽከሩ ሰይፍ በ68 ዓመተ ምህረት ሞተ። ኔሮን ሲሞት ዓለም ዛሬ እንዴት ያለውን አርቲስት አጣች አለ ይባላል። አባታችን ቅዱስ ጴጥሮስ የጻፋቸው መልእክታት በአዲስ ኪዳን ውስጥ 2 ናቸው። እነዚሁም የመጀመሪያዋ መልእክቱና ሁለተኛዋ መልእክቱ ናቸው። ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ። ቅዱስ ያዕቆብ የቅዱስ ዮሐንስ ነባቤ መለኮት ታላቅ ወንድም ነው። የመጀመሪያ ሥራው ከአባቱ ጋር ዓሣ ማጥመድ ነበር። በገሊላ ባሕር አጠገብ ከአባታቸው ጋር ዓሣ ሲያጠምዱ ከነ ቅዱስ ጴጥሮስ ቀጥለው ተጠሩ። ወዲያውም አባታቸውንም መረባቸውንም ትተው ጌታን ተከተሉት። እርሱና ወንድሙ ዮሐንስ ፍላጎታቸውና ሥራቸው ታላቅና ኃያል የተሞላ ስለነበር ቦዔጌርኔስ ወይም የነጎድጓድ ልጆች ተብለዋል። ቅዱስ ያዕቆብ ከአዕማድ ወይም የምስጢር ሐዋርያት አንዱ በመሆኑ በደብረ ታቦር እንዲሁም ጌታችን ወለተ ኢያኢሮስን ሲፈውስና በጌቴሴማኒ ተገኝቷል። ቅዱስ ያዕቆብ በሐዋርያት ዝርዝር ውስጥ በቅዱስ ማቴዎስ ወንጌል በሦስተኛ ደረጃ፣ በቅዱስ ማርቆስ ወንጌል በሁለተኛና በቅዱስ ሉቃስ ወንጌል ደግሞ በሦስተኛ፣ በሐዋርያት ሥራ በሦስተኛነት ቦታ ተጽፏል። ከጌታ ወንድም ያዕቆብ ለመለየትም ታላቁ ያዕቆብ ያዕቆብ ወልደ ዘብዴዎስ እየተባለ ይጠራል። ቅዱስ ያዕቆብ የኖረው ያረፈውም በኢየሩሳሌም ከተማ ነው። ከ17ኛው መቶ ክፍለ ዘመን ወዲህ ግን በሰማዕትነት ከማለፉ በፊት በስፔን እንደሰበከ የሚናገሩ አንዳንድ መዛግብት ተገኝተዋል። በዚህችው ሀገር 7 ልዑካንን ሾሞ ሲመለስ በኢየሩሳሌም ከተማ በሰማዕትነት እንዳለፈ የስፔን ሊቃውንት ይናገራሉ። እንዲያውም በመካከለኛው ዘመን አጽሙን ከኢየሩሳሌም አፍልሰው በስፔን ሳንቲያጎ ያሳረፉት መሆናቸውን ያረፈበትን ቦታ እያሳዩ ይመሰክራሉ። አበው እንደሚያስተምሩን የሐዋርያው ቅዱስ ያዕቆብ በዕድሜ ገፍቶ ስለነበር እንደ ሌሎች ሐዋርያት ብዙ አልተዘዋወረም። መቀመጫውም በኢየሩሳሌም ከተማ ነበር። አንድ አይሁዳዊ በቅዱስ ያዕቆብ ስብከት ስለተናደደ በነገር ከሶ ለአይሁድ ሸንጎ አቀረበው። ቅዱስ ያዕቆብ ግን ያለ ፍርሃትና ያለ ኀፍረት ስለ ጌታችን ኢየሱስ ክርስቶስ በሸንጎ ፊት መሰከረ። በዚህ የተበሳጨው ንጉሥ ሄሮድስ አግሪጳ በ44 ዓመተ ምህረት ያዕቆብን በሰይፍ አስገደለው። ቅዱስ ያዕቆብን የከሰሰው አይሁዳዊ ግን ለሃይማኖቱ ያለውን ፍቅርና ቆራጥነት በማየቱ ቅዱስ ያዕቆብን በመክሰሱ ተጸጸተ። እኔ እንደ ቅዱስ ያዕቆብ ክርስቲያን ነኝ፣ የእርሱን ጌታ ኢየሱስ ክርስቶስን አምናለሁ እያለ በየአደባባዩ እየዞረ መመስከር ጀመረ። በዚህም ምክንያት እርሱም ተሰይፎ በሰማዕትነት አልፏል። ቅዱስ ያዕቆብ ከሐዋርያት መካከል ሰማዕትነቱ በአዲስ ኪዳን የተጻፈለት ብቸኛው ሐዋርያ ነው። ከሐዋርያት መካከል መጀመሪያ የሰማዕትነትን አክሊል የተቀዳጀ እርሱ ነው። ሐዋርያው ቅዱስ እንድርያስ። ሐዋርያው ቅዱስ እንድርያስ በመጀመሪያ የተጠራ ሐዋርያ ነው። የቅዱስ ጴጥሮስ ወንድም ሲሆን ትውልዱም በቤተ ሳይዳ ነው። በመጀመሪያ የዮሐንስ መጥምቁ ደቀ መዝሙር ነበረ። ነገር ግን ዮሐንስ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ ስለ ጌታችን ሲመሰክር በሰማ ጊዜ ኢየሱስ ክርስቶስን ተከተለ። ስሙ 12 ጊዜ በወንጌል አንድ ጊዜ ደግሞ በሐዋርያት ሥራ ተጽፏል። ቅዱስ እንድርያስ በሐዋርያት ዝርዝር ውስጥ
በማርቆስና በሐዋርያት ሥራ አራተኛ፣ በማቴዎስና በሉቃስ ወንጌል ደግሞ ሁለተኛ ሆኖ ተቀምጧል። ሐዋርያው ቅዱስ እንድርያስ በሚከተሉት ሌሎች ስሞች ይታወቃል። ፕሮቶክሌቶስ ማለት የተጠራ ማለት ነው። የመጀመሪያዎቹ ክርስቲያኖች በዚህ ስም ይጠሩ ነበር። አስቀድሞ ለሐዋርያነት የተጠራ ሳይሆን አይቀርም በዚህ ስም መሰየሙ። ሌላው የዚህ ሐዋርያ ስም አስተባባሪ የሚለው ነው። ከሰው ጋር የመግባባት ችሎታ ስለነበረው በሐዋርያት ዘንድም እንደ አስተባባሪ ይቆጠር ስለነበር በዚህ ስም ተጠርቷል። የቤተሰብ ሐዋርያ የጌታችንን ማደሪያ ካየ በኋላ ተመልሶ ለወንድሙ ለቅዱስ ጴጥሮስ በመንገሩና የምሥራቹን ለቤተሰቡ በማብሰሩ የቤተሰብ ሐዋርያ ይባላል። የወጣቶች ሐዋርያ በጥብርያዶስ ባሕር አጠገብ ከጠዋት እስከ ማታ ሲማር ለቆየው ሕዝብ የሚሆን ምግብ ጌታ ሲጠይቀውና ፊልጶስ ሐዋርያው ለዚያ ሁሉ የሚበቃ እንጀራ እንደሌለ በመለሰ ጊዜ ቅዱስ እንድርያስ ግን 5 የገብስ እንጀራና 2 ዓሣ የያዘውን ወጣት ወደ ጌታ አቅርቦ አስባርኮታል። በዚህም የወጣቶች ሐዋርያ እየተባለ ይጠራል። ሌላው የዚህ ሐዋርያ መጠሪያ የአሕዛብ ወዳጅ ሐዋርያ የሚባል ነው። ጌታችንን ለማየት የፈለጉትን ከአሕዛብ ወገን የነበሩትን ግሪኮችን ተቀብሎ ከጌታ ጋር አገናኝቷቸዋልና በዚህ ስም ተጠርቷል። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ እንደገለጠው ቅዱስ እንድርያስ ጥንት እስኮቴስ ዛሬ ደግሞ ሩሲያ በተባለው ቦታ ወንጌልን ሰብኳል። ይህ ሀገር በጥንቱ ዓለም አጠራር በሮባሮስ ይባል ነበር። ከጥቁር ባህር በስተሰሜን በዳንያዎብና ታናዮስ ወንዞች መካከል ይገኛል። ከዚህ በኋላም በቢታንያ በገላትያና ሮማንያ አስተምሯል። የቁስጥንጥንያ የመጀመሪያው ሊቀ ጳጳስ መሆኑም ይነገራል። በመጨረሻም ግሪክ ውስጥ ሲያስተምር በአካይ አውራጃ ጳጥሪስ በተባለች ቦታ በ60 ዓመተ ምህረት ታኅሳስ 4 ቀን በሰማዕትነት አርፏል። የሀገሩ ሰዎች በጌታ አይነት መስቀል ሊሰቅሉት ሲመጡ ጌታዬ በተሰቀለበት አይነት መስቀል አትስቀሉኝ ብሎ የእንግሊዘኛውን ፊደል ኤክስ የመሰለ ቅርጽ ባለው መስቀል ተሰቅሎ ሞቷል። በ357 ዓመተ ምህረት ንጉሥ ቆስጠንጢኖስ የሐዋርያው እንድርያስን አጽም ከጳጥራንስ ወደ ቁስጥንጥንያ አስመጣው። በ8ኛው መቶ ክፍለ ዘመን ደግሞ ሬጉሎስ የተባለ መነኩሴ የቀኝ እጁን ጣቶች ወደ ስኮትላንድ ወሰዳቸው። ስኮትላንዶች ጠባቂያችን ነው ብለው የሚያከብሩት ለዚህ ነው። ሐዋርያው ቅዱስ ዮሐንስ። ሐዋርያው ቅዱስ ዮሐንስ ብዙ ስሞች ያሉት ሐዋርያ ነው። አንደኛ ጌታ የወደው የነበረ ወይም ፍቁረ እግዚእ። በሕይወቱና በኑሮው ጌታን ለመምሰል ይጥር ስለነበር ነው ጌታ የወደው የነበረው። በቤተ ክርስቲያን ትውፊት እንደሚነገረውም አንድ ቀን ጌታችን መታጠቂያውን ፈቶ ባስቀመጠበት ወቅት አንስቶ በመታጠቁ ፍትወት ሥጋዊ ወደማዊ ጠፍቶለት ኑሮው እንደ መላእክት ሆኖለታል። ሁለተኛ ወልደ ዘብዴዎስ የታላቁ ያዕቆብ ታናሽ ወንድም ስለሆነና አባቱ ዘብዴዎስ ስለሚባል ዮሐንስ ወልደ ዘብዴዎስ ተብሎ ይጠራል። ሦስተኛ ወልደ ነጎድጓድ ለጌታችን ባለው ኃያል ቅንዓትና ከወንድሙ ጋር ሆኖ ባሳዩት የኃይል ሥራ ጌታችን ወልደ ነጎድጓድ ብሏቸዋል። በተጨማሪም ደግሞ የትምህርቱ ጥልቀት ኃይልና የጌታችን የኢየሱስ ክርስቶስን አምላክነት በመግለጡ ወልደ ነጎድጓድ ተብሏል። ነባቤ መለኮት ወይም ታኦሎጎስ ነገረ መለኮትን ከሌሎች በበለጠ አምልቶ አስፍቶ አልቆና አጥልቆ በማስተማሩ ነባቤ መለኮት ተሰኝቷል። አቡ ቀለምሲስ፣ ቁጽረ ገጽ ሌሎቹ የዮሐንስ መጠሪያ ስሞች ናቸው። የቅዱስ ዮሐንስ ሀገር በገሊላ አውራጃ ነው። ከወንድሙ ከቅዱስ ያዕቆብና ከአባቱ ከዘብዴዎስ ጋር ዓሣ እያጠመደ ይኖር ነበር። የቤተ ክርስቲያን ትውፊት እናቱ ማርያም እንደምትባልና ከ36ቱ ቅዱሳት አንስት አንዷ እንደነበረች ይገልጣል። ቅዱስ ዮሐንስ ጌታን በመከራው ሰዓት ሳይሸሽ እስከ እግረ መስቀል የተከተለ ሐዋርያ ነው። እንዲያውም በዚያች በዕለተ ዓርብ ያየው የጌታ መከራ ትዝ እያለው ተረፈ ዕድሜውን የፈጸመው በእንባ ነው። የተጠራው ገና በወጣትነት ዕድሜው ሲሆን በዚህ ምድር ላይ የኖረው ለ99 ዓመታት ያህል ነው። የቅዱስ ዮሐንስን ታሪክ ካነሳን ስለ ሳለው የጌታችን ቅዱስ ስዕል እዚህ ጋር መጥቀስ ይኖርብናል። ለጌታ ስዕል ምንጭ ከሆኑት አንዱ ቅዱስ ዮሐንስ ወንጌላዊ ነው። ጌታ በተሰቀለበት ዘመን የሮማ ንጉሥ የነበረው ጢባሪዎስ ቄሳር ልጁ በሽተኛ ስለነበረ የጌታን የማዳን ሥራ እየሰማ እነ ጲላጦስ የጻፉትንም ደብዳቤ እየተመለከተ ከዚያ ደግ ሰው መቃብር ልጄን ወስዶ ማን ባዳነልኝ እያለ ይመኝ ነበር። በመጨረሻም ልጁን ወስደው በጌታ መቃብር ላይ ሲያኖሩት ከሕመሙ ስለተፈወሰለት ለጌታ ያለውን ፍቅር ለመግለጥ የጌታን ስዕል የሚስልለት ሰው ሲያፈላልግ ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ እንዳየው አድርጎ ስሎ ሰጠው።
ቅዱስ ዮሐንስ በጭካኔው በሚታወቀው በንጉሥ ድምጥያኖስ ዘመን ወንጌል በማስተማሩ የተነሳ በጣዖት አምላኪዎች ተከሶ ለፍርድ ከቀረበ በኋላ በፍል ውሃ ተሰቃይቶ በፍጥሞ ደሴት ግዞት ተፈረደበት። ራእዩን ያየውና የጻፈውም በዚያው ቦታ ነው። ቅዱስ ዮሐንስ ድምጥያኖስ በ96 ዓመተ ምህረት ሲገደል ከግዞቱ ተመልሶ ሦስቱን መልእክታቱንና ወንጌሉን እንደጻፈ ይነገራል። ቅዱስ ዮሐንስ ከሐዋርያት ሁሉ ይልቅ ረጅም ዕድሜ በምድር ላይ የቆየ ሐዋርያ ነው። ከሐዋርያት ቀድሞ ያረፈው ታላቅ ወንድሙ ቅዱስ ያዕቆብ ሲሆን በመጨረሻም ከዚህ ምድር የተለየው የቅዱስ ያዕቆብ ወንድም ቅዱስ ዮሐንስ ወንጌላዊ ነው። አስቀድሞ ጌታ በገባለት ቃል ኪዳን መሠረት ዮሐንስ ሞትን አልቀመሰም። ነገር ግን እንደነ ኤልያስና ሄኖክ ሞትን እንዳያይ እግዚአብሔር ወደ ብሔረ ሕያዋን ወስዶታል። ቅዱስ ዮሐንስ በአዲስ ኪዳን ውስጥ 5 መጻሕፍት አሉት። እነዚህም የቅዱስ ዮሐንስ ወንጌል፣ 3ቱ የቅዱስ ዮሐንስ መልእክታትና ብቸኛው የሐዲስ ኪዳን የራእይ መጽሐፍ የዮሐንስ ራእይ ናቸው። ሐዋርያው ቅዱስ ፊልጶስ ሀገሩ ቤተ ሳይዳ ነው። ናትናኤልን ወደ ጌታ ያቀረበው ይህ ሐዋርያ ነው። ጌታችን 5000 ሕዝብ በመገበ ጊዜ ሐዋርያው ፊልጶስ የሕዝቡን ብዛት ተመልክቶ ለዚህ ሁሉ የሚበቃ እንጀራ የለንም ብሎ ተናግሯል። ግሪኮች ከጌታ ጋር መገናኘት ሲፈልጉ ለሐዋርያው ቅዱስ እንድርያስ የነገረላቸው እርሱ ነው። ጌታ ሆይ አብን አሳየንና ይበቃናል ብሎ ጌታችንን በየዋህነት በመጠየቁ ምስጢረ ሥላሴን ለመማር በቅቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ሐዋርያው ፊልጶስ በፍርግያ በሰማርያና በጋዛ ወንጌልን ሰብኳል። ብዙ ታሪክ ጸሐፊዎች ሐዋርያውን ከዲያቆኑ ፊልጶስ ጋር ያምታቱታል። ዲያቆኑ ፊልጶስ በሐዋርያት አሳሳቢነት ማኅበረ ምዕመናንን ሊያገለግሉ ከተመረጡት 7ቱ ዲያቆናት መካከል አንዱ ነው። መኖሪያው በቂሳርያ ሲሆን ባለትዳርና የ4 ሴቶች ልጆች አባት ነው። ሐዋርያው ቅዱስ ጳውሎስን ወደ ኢየሩሳሌም ጉዞ ሲያደርግ ያስተናገደው ዲያቆኑ ፊልጶስ ነው። በሁለተኛው መቶ ክፍለ ዘመን መጨረሻ የነበረው የኤፌሶኑ ፓሊቆራጠስ እንደጻፈው ሐዋርያው ቅዱስ ፊልጶስ ወደ ታናሽ እስያ መጥቶ በሄራሊፖስ ከተማ ሲያስተምር በተቃዋሚዎቹ እጅ ተሰቅሎ በሰማዕትነት አርፏል። የዚህ ሐዋርያ መቃብርም እስከ ዛሬ ድረስ በዚህችው ከተማ እንደሚገኝ ይነገራል። ሐዋርያው ቅዱስ በርቶሎሜዎስ ሐዋርያው በርቶሎሜዎስ ስሙ በሐዲስ ኪዳን ላይ የተገለጠው በሐዋርያት ዝርዝር ላይ ብቻ ነው። የምዕራቡ ዓለም ምሁራንና የቤተ ክርስቲያናችን ሊቃውንት ስለዚህ ሐዋርያ ማንነት የተለያየ ሐሳብ አላቸው። ቀደም ብለን እንዳየነው ሐዋርያው ቅዱስ በርቶሎሜዎስ ራሱን የቻለ ሐዋርያ እንጂ የናትናኤል ሌላ ስሙ አይደለም። በርቶሎሜዎስ ክርስትናን የሰበከው በአርመንያና በአካባቢዋ መሆኑንና አስቀድሞ ለአርመንያውያን ወንጌልን የሰበከውና መንበሯንም ያቋቋመው እርሱ መሆኑን አርመኖች በታሪካቸው ይናገራሉ። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ደግሞ ፓንተስ ዘእስክንድርያ የተባለ ተጓዥ ህንድን በጎበኘ ጊዜ ሐዋርያው በርቶሎሜዎስ ያመጣልን ነው ብለው የህንድ ክርስቲያኖች በዕብራይስጥ ቋንቋ የተጻፈ የማቴዎስ ወንጌልን እንዳሳዩት መግለጡን ጽፏል። የሀገራችን ሊቃውንትም በኢትዮጵያ ውስጥ መስበኩንና ሕዝቡን ያጠመቀባቸው ወንዞች እስከ ዛሬ ድረስ ብረትና ሎሚ ውሃ እየተባሉ እንደሚጠሩ ይተርካሉ። በገድለ ሐዋርያት ተጽፎ እንደምናገኘው ሐዋርያው ቅዱስ በርቶሎሜዎስ በሐዋርያት ዕጣ የደረሰው አልዋህ በተባለ ሀገር ነበር። ቅዱስ ጴጥሮስ በርቶሎሜዎስን ለማድረስ ሲል አብረው ወደ አልዋህ ተጓዙ። ሁለቱም ሀገሩን አያውቁትም ነበርና ጉዟቸው በጥየቃ ነበር። በመጨረሻ አንድ ሲራራ ነጋዴ ያገኙና እንዲያደርሳቸው ጠየቁት። ነጋዴው ማንነታቸውን ሲጠይቃቸው የጌታችን ደቀ መዛሙርት ክርስቲያኖች መሆናቸውን ነገሩት። ያም ነጋዴ በመንገዱ የሰማውን አስታውሶ እናንተ ሐዋርያት ሰው ብቻውን ካልኖረ አይጸድቅም ትላላችሁ፣ ደግሞም ባልና ሚስት ትለያያላችሁ ይባላል፣ እውነት ነውን? አለና ጠየቃቸው። እኔ በምንም መንገድ ወደ ሀገር ያልወስዳችሁም፣ ደግሞ ሚስቴ ትምህርታችሁን የሰማች እንደሆነ ትታኝ ትኮበልላለች አለ። በዚህ ጊዜ ቅዱስ ጴጥሮስና ሐዋርያው በርቶሎሜዎስ ተመካከሩ። ሌላ ነጋዴም ሲመጣ ቅዱስ ጴጥሮስ ይህንን ባሪያዬን በሀገረ አልዋህ ልሸጠው ፈልጌያለሁ፣ ባክህ ወደ ሀገርህ ውሰደኝ ሲል ጠየቀው። ያም ነጋዴ ለብዙ ጊዜ ከሀገሬ ወጥቼ የምኖር በመሆኔ ለቤቴ አገልጋይ የሚሆን ሰው አጥቼ እኖር ነበር፣ ዛሬ አገኘው፣ ለመሆኑ ሙያው ምንድነው ብሎ ጠየቃቸው። ቅዱስ ጴጥሮስም ቀለል አድርጎ ወይን ጠባቂ ነው አለው። ያ ነጋዴ እጅግ በጣም ብዙ ወይን ስለነበረው በ30 ስታቴር በርቶሎሜዎስን ከቅዱስ ጴጥሮስ ገዛው። ቅዱስ ጴጥሮስ ገንዘቡን ከነጋዴው ከተቀበለ በኋላ አደራ ለሌላ ጌታ እንዳትሸጠው መከራም እንዳታበዛበት ሲል ነጋዴውን ለመነው።
ባለጸጋው የግመሎቹን ሸክም ሲያስተካክል ቅዱስ ጴጥሮስ ገንዘቡን ደብቆ ለበርቶሎሜዎስ በመስጠት ለድሆች መጽውተው አለውና ወደ ኢየሩሳሌም ተመለሰ። ነጋዴውና በርቶሎሜዎስ በበረሃው ውስጥ መንገዳቸውን ቀጠሉ። አልዋህ እንደደረሱም ነጋዴው በርቶሎሜዎስን የወይን ጠባቂዎች አለቃ አድርጎ ሾመው። ወይን እየጠበቀ እየኮተኮተና እየተከለ ለ40 ቀናት ያህል በሥራ ተጠምዶ ተቀመጠ። ጌታዬ ሆይ ወንጌልህን ሳልሰብክ ትእዛዝህን ሳልፈጽም ተቀምጬ መቅረቴ ነውን? እያለ ያለቅስ ነበር። አንድ ቀን ባለጸጋው የወይኑን ቦታ ሊያይ ሲመጣ እባብ ከጉድጓድ ወጥቶ ነከሰውና መርዙ ኃይለኛ ስለነበር በሰውነቱ ውስጥ ተሰራጭቶ ለሞት አበቃው። ወዳጅ ዘመዶቹም ለለቅሶ ተሰበሰቡ። በርቶሎሜዎስ ግን ወደ እግዚአብሔር ይጸልይ ነበር። የቤቱም ሰዎች አንተ ጨካኝ አሽከር፣ ጌታ ሲሞት እንደማልቀስ አፍጥጠህ ታየናለህን? እያሉ ጮኹበት። በርቶሎሜዎስ ግን ጸሎቱን እስኪፈጽም ታገሳቸውና ያንን ባለጸጋ በስመ እግዚአብሔር ከሞት አስነሳው። ያም ባለጸጋ ከእንቅልፉ እንደሚነቃ አፈፍ ብሎ ተነስቶ ለዚህ ያበቃው በርቶሎሜዎስ መሆኑን መሰከረ። በዚህም የተነሳ ባለጸጋውና የተሰበሰበው ሕዝብ በተደረገው ተአምር ተገረሙ። በበርቶሎሜዎስ ስብከትም አምነው ተጠመቁ። ከዚህ በኋላ በርቶሎሜዎስ ጊስሚፌንና ጌኤንዶንስ ወደ ተባሉ ሀገሮች አመራ። እነዚህን ሀገሮች የሚገዛው የንጉሥ አግሪጳ ሚስት እስክትለወጥ ድረስ ብዙ ክርስቲያኖችን አፍርቷል። መኳንንቱና መሳፍንቱ የሕዝቡን መለወጥ፣ የአምልኮ ጣዖታቸውን መቅረት፣ ሕዝቡም ከእነርሱ ይልቅ ለበርቶሎሜዎስ ቃል መታዘዙን ተመልክተው በቅናት ተነሱበት። ተከሶም ወደ ንጉሥ አግሪጳ ፍርድ ቤት ቀረበ። በዚያም የሞት ፍርድ ተፈርዶበት መስከረም 1 ቀን አሸዋ በተሞላ ከረጢት ውስጥ ከተው ከነ ሕይወቱ ባህር ውስጥ ወረወሩት። በዚያም አረፈ። በነጋታውም ምዕመናን ከባህር አውጥተው ቀበሩት። ሐዋርያው ቅዱስ ቶማስ። ሐዋርያው ቅዱስ ቶማስ ትንሣኤ ሙታን የለም ብለው ያምኑ ከነበሩት ሰዱቃውያን ወገን እንደነበረ ይነገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት መነሳቱን 10 ሐዋርያት ሲነግሩት የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም ያለው በዚህ የተነሳ ነበር። በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቶማስ በእምነቱ እንዲጠነክር አስቀድሞ 10 ባሉበት እንደተገለጠ ሁሉ ዳግመኛ ቶማስ ባለበት በዝግ ቤት ውስጥ ተገልጦ ቶማስ ያለው ሁሉ እንዲፈጸምለት አደረገ። ቶማስም ጌታዬ አምላኬ ብሎ አምኖ መስክሯል። ሐዋርያው ቅዱስ ቶማስ ከሐዋርያት ሁሉ ርቆ ወደ ምስራቅ የተጓዘ ሐዋርያ ነው። ቅዱስ ቶማስ ከ46 ዓመተ ምህረት ጀምሮ በህንድ አስተምሯል። ማላባር ከምትባል ሀገር ጀምሮ እስከ ቻይና በመዝለቅ ወንጌልን ሰብኳል። በመጨረሻም በ66 ዓመተ ምህረት በሚላፓር ከተማ የሚገኙ አምላኪያነ ጣዖት ቆዳውን ገፋው ስልቻ በመስራት በሰውነቱ ጨው ነስንሰው እያሰቃዩ ለሞት አብቅተውታል። በአራተኛው መቶ ክፍለ ዘመን አጽሙ ወደ ኤዴሳ መጥቶ በክብር አርፏል። ሐዋርያው ቅዱስ ማቴዎስ። በቤተ ክርስቲያናችን ትውፊት መሠረት የማቴዎስ አባቱ ዲቁ፣ እናቱ ደግሞ ክሩትስያ ትባላለች። በማርቆስ ወንጌል ግን የአባቱ ስም እልፍዮስ ተብሎ ተጠርቷል። ይህም የዲቁ ሌላ ስሙ ነው። የመጀመሪያ ስሙ ሌዊ ሲሆን ማቴዎስ የሚለውን ስም ያወጣለት ጌታ ነው። ትርጉሙም የተመረጠ ማለት ነው። በሐዋርያት ዝርዝር ላይና በራሱ ወንጌል እንዲሁም በሐዋርያት ሥራ ላይ በ8ኛ ደረጃ፣ በማርቆስና በሉቃስ ወንጌል ደግሞ በ7ኛ ደረጃ ተቀምጧል። ማቴዎስ የቀድሞ ሥራው ቀራጭነት ወይም ግብር ሰብሳቢነት ሲሆን ይሠራበት የነበረውን ቦታ በገሊላ ባሕር አጠገብ በምትገኘው ደማቋ የቅፍርናሆም ከተማ ነበር። ከቅፍርናሆም ገበያ ወደ ገሊላ ባሕር ወደብ በሚወስደው አብይ መንገድ ዳር ሱቅ ከፍቶ ነጋዴዎችን ቀረጥ ያስከፍል ነበር። ጌታችን ኢየሱስ ክርስቶስ በዚያ ሲያስተምር ወደሚቀርጥበት ቦታ ጠጋ ብሎ ተከተለኝ አለው። ቅዱስ ማቴዎስ እርሱ የሚያገኘው አልበቃህ ብሎት ከአቅም በላይ ገንዘብ እየቀረጠ ነጋዴዎችን እንዳላስመረረ ድሆችን በነጻ የሚያበላ ድውያንን በነጻ የሚፈውሰውን ጌታ ሲያገኝ ተገርሞ ሥራውን እርግፍ አድርጎ ትቶ ጌታን ተከተለው። አባቶቻችን ቅዱስ ማቴዎስን የቁም ተስካሩን አውጥቶ ጌታን የተከተለ ሐዋርያ ነው ይሉታል። ምክንያቱም ለሐዋርያነት በተመረጠ ጊዜ በቤቱ ደግሶ ደግሞም ጌታን ጋብዟልና ነው። ሐዋርያው ቅዱስ ማቴዎስ በፍልስጤም፣ በፋርስ፣ በባቢሎን፣ በኢትዮጵያና በአረቢያ አካባቢ እንደሰበከ ይነገራል። ብዙ የምስራቅም ሆነ የምዕራብ ሊቃውንት እንዲያውም በሰማዕትነት ያረፈው በኢትዮጵያ ነው የሚል አመለካከት አላቸው። ይህ አመለካከት ግን ትክክል አለመሆኑን በኢትዮጵያ ስነ ጽሑፍ ወይም ትውፊት ውስጥ አለመገኘቱን
እንዲሁም የነቀዳሚ ሚኒሊክና ንግሥተ ሳባ አጽም ሲገኝ የእርሱ ግን አለመገኘቱን በዋና ማስረጃነት በመጥቀስ መረጃዎች ውድቅ ያደርጉታል። እንዲያውም በቤተ ክርስቲያን ታሪክ እንደሚገለጠው በኢትዮጵያ አስቀድመው ወንጌልን የሰበኩት በዓለ ሃምሳን ለማክበር ወደ ኢየሩሳሌም ሄደው በነበሩበት ወቅት በሐዋርያው ቅዱስ ጴጥሮስ ስብከት ካመኑት 3000 ምዕመናን መካከል በነበሩት ኢትዮጵያውያን ቀጥሎም በኢትዮጵያዊው ጃንደረባ ነው። የቅዱስ ማቴዎስ ወደ ኢትዮጵያ መምጣት ከዚህ በኋላ ነው። በሌላው ዓለም ክርስትናን አስቀድመው የተቀበሉት ድሆችና በዝቅተኛ ኑሮ ወይም ሎወር ክላስ የሚገኙ ሲሆኑ በኢትዮጵያ ግን አስቀድሞ በብሉይ ኪዳን የነበረውን ትንቢት ያውቁትም ይጠብቁትም ስለነበር ክርስትናው ቀድሞ የተሰበከው በነገሥታቱ አካባቢ ወይም አፐር ክላስ ነው። ኢትዮጵያዊው ጃንደረባም የንግሥት ህንደኬ የገንዘቧ አዛዥ ወይም በጅሮንድ በመሆኑ እርሱ የተቀበለውን እምነት ረግጦ ማቴዎስን ለሰማዕትነት የሚዳርግ ሊኖር አይችልም። እንደውም ኢትዮጵያውያን ከሌላው ዓለም ክርስቲያን ሕዝብ ልዩ የሚያደርገን ያንድም ሐዋርያ ደም ሳይፈስ ማመናችን ነው። በእርግጥ ሐዋርያው ቅዱስ ማቴዎስ በኢትዮጵያ ወንጌልን አስተምሯል። የቤተ ክርስቲያን ታሪክ ጸሐፊው ሩፊኖስም ይህንኑ አረጋግጧል። የሀገራችን ሊቃውንትም ያስተማረው በትግራይ በስተምዕራብ በአድዋ አውራጃ ልዩ ስሙ ናጼር በተባለ ቦታ መሆኑን ያስተምራሉ። ሊቃውንተ ቤተ ክርስቲያን ለዚህ የሚያቀርቡት ሌላው ማስረጃ የማቴዎስ ወንጌልን ነው። ቅዱስ ማቴዎስ ከሌሎች ወንጌላውያን ተለይቶ የሰብአ ሰገልን ወይም የጥበብ ሰዎችን ታሪክ የጻፈው በእነዚህ ሀገሮች በማስተማሩ ነው። ከጥንት ዘመን ጀምሮ ከኢትዮጵያ በስተ ምስራቅ ያለው ሀገር እስከ ህንድ ድረስ ምስራቅ እየተባለ ይጠራል። ማቴዎስ በወንጌሉ ከምስራቅ የመጡ ያለውም በዚህ መሠረት ነው። ገድለ ሐዋርያት ቅዱስ ማቴዎስ በግሪክ አጵሎን የተባለ ጣዖት ይመለክበት በነበረበት ቦታ እንዳስተማረ ይናገራል። በመጨረሻ ግን በፍልስጤም ሲያስተምር የአይሁድና የአረማውያንንም ትምህርት ሲቃወም፣ ድውያንን ሲፈውስ፣ አጋንንትን ሲያወጣ በማየታቸው የሀገሩ ሰዎች ወደ እስር ቤት ጣሉት። በእስር ቤት ውስጥ እያለ አንድ እስረኛ አጋጠመው። እስረኛው ዘወትር ሐዘንና ትካዜ ያበዛል። ሐዋርያው ማቴዎስ አንድ ቀን ጠጋ ብሎ እያጽናናው ለምን እንደሚያዝንና እንደሚተክዝ ጠየቀው። ጌታዬ ባለጸጋ ነው፣ እኔም በመርከቡ እየተመላለስኩ ነግድለት ነበር። ባለፈው ሰሞን ግን ከንግዴ ስመለስ አልቀናኝም። ማዕበል ተነስቶ መርከቤ ከነዕቃዋ ሰመጠች፣ ገንዘቤን ባህር በላው። እኔም በስንት መከራ ተርፌ መጣሁና ለጌታዬ የሆነውን ሁሉ ነገርኩት። እርሱ ግን በደረሰብኝ ነገር ከማዘን በመትረፌም ከመደሰት ይልቅ መርከቡን በማስመጤ ተበሳጭቶ ለእስር ዳረገኝ አለው። ቅዱስ ማቴዎስ አይዞህ ከጥቂት ቀናት በኋላ ይፈታሃል በማለት ማንም ተናግሮት እርሱም አስቦት የማያውቀውን ነገር ተናገረው። ጌታህ ሊቀጣህ ይመጣል፣ በዚህ ጊዜ እባክህ መርከብህ ከባህር ወጥቷልና ላምጣው በለው፣ ወደ ባህሩ ስትወርድ መርከብህን ታገኘዋለህ በማለት አጽናናው። ቅዱስ ማቴዎስ የተናገረው አልቀረም። ከጥቂት ቀናት በኋላ ያ ባለጸጋ ሊቀጣው አገልጋዩን ጠራው። እርሱም እንዲታገሰውና ጊዜ እንዲሰጠው ለመነው። አገልጋዩ ወደ ባህር ወረደ። መርከቧ በባህሩ ላይ ከነሙሉ ሀብቷ ትንሳፈፋለች። እየቀዘፈ አምጥቶ ለባለጸጋው የነገደውን ሁሉ አስረከበው። ባለጸጋውም የሆነውን ሁሉ እንዲነግረው አገልጋዩን ጠየቀው። አገልጋዩም የኢየሱስ ክርስቶስ ደቀ መዝሙር የሆነ ማቴዎስ መርከቤን እንደማገኝ ነገረኝ፣ እንዳለውም አገኘው ሲል መሰከረለት። ለመሆኑ የት ይገኛል አለው ባለጸጋው። በእስር ቤቱ ውስጥ ወንጌልን እየሰበከ ይገኛል አለው አገልጋዩ። ያ ባለጸጋ ማቴዎስን አስጠርቶ ክርስትናን በመማር አምኖ ተጠመቀ። ቤተሰቡም ተከተሉት። ወሬውም በከተማው ሁሉ ተዳረሰ። ይህንን የሰሙት መኳንንትም ማቴዎስን ለንጉሡ ከሰሱት። ንጉሡም በመኳንንቱ ተመርቶ በማቴዎስ ላይ ሞት ፈረደበት። ጥቅምት 12 ቀን አንገቱን ተሰይፎ አረፈ። ያ ባለጸጋም በድብቅ ወስዶ ቀበረው። ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ በመጽሐፍ ቅዱስ የሐዋርያት ዝርዝር ላይ በአራቱም ቦታ የዘጠነኛነት ስፍራን ይዟል። በሐዲስ ኪዳን ውስጥ የጌታ ወንድም ወልደ እልፍዮስ ታናሹ ያዕቆብ እየተባለ ተጠርቷል። ጸሎት ወዳድ በመሆኑ ለብዙ ሰዓታት መቆም ስለሚያበዛ እግሩ ያብጥበት ነበር። በዚህ የተነሳ እንደ 11ዱ ሐዋርያት ተዘዋውሮ ለማስተማር ባለመቻሉ የኢየሩሳሌም ኤጲስቆጶስ በመሆን ተሾመ። በ50 ዓመተ ምህረት አካባቢ በኢየሩሳሌም የተደረገችውን ሲኖዶስ በሊቀመንበርነት የመራውም እርሱ ነው። በኢየሩሳሌም መንበር ለ28 ዓመታት ያህል አገልግሏል። በኢየሩሳሌም ከተማ ቴዎብስጣ የተባለች ደግ ሴት ትኖር ነበር። ይህች ሴት ባሏ አማኒዮስ የሚባል ከአይሁድ ምሁራን ወገን የነበረ ሰው ነው። 20 ዓመት በትዳር ሲኖሩ ልጅ አልነበራቸውም። አንድ ቀን የቅዱስ ያዕቆብን ዝና ሰማችና ወደ እርሱ መጥታ
እባክህ እግዚአብሔር ልጅ እንዲሰጠኝ ጸልይልኝ ብላ ለመነችው። ቅዱስ ያዕቆብም አይዞሽ አትዘኚ፣ እመኚ እንጂ ይደረግልሻል ብሎ አጽናንቶ ወደ ቤቷ ሰደዳት። ቅዱስ ያዕቆብ ይህንን በነገራት በዓመቱ ወንድ ልጅ ስለወለደች ወደ ቅዱስ ያዕቆብ ዘንድ ወስዳ አስባረከችው። ስትመለስም የሆነውን ሁሉ ለባሏ አጫወተችው። እርሱ ግን እጅግ ስለተበሳጨ የክርስቲያኖች ኃይል እየጠነከረ ከሄደማ ያሰጋናል የሚል ሐሳብ ስለተቀረጸበት ለወቅቱ የኢየሩሳሌም ሊቀ ካህናት ለሐናንያ ነግሮ አይሁድን በማሳመጽ ምክንያት ፈጥረው ያዕቆብን አሰሩት። ሊቀ ካህናቱ አይሁድን በቤተ መቅደሱ ዙሪያ ቅዱስ ያዕቆብን ወደ መቅደሱ ጫፍ አውጥቶ በዚህ ሕዝብ ፊት ክርስቶስን ክደህ አስተምር ሲል አዘዘው። ዜና አይሁድን የጻፈው ዮሴፍ ወልደ ኮርዮን እንደገለጠው ቅዱስ ያዕቆብ ጌታን በመካድ ፈንታ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ መመስከሩን ቀጠለ። በዚህ የተናደዱት የአይሁድ አለቆች ያዕቆብን ከቤተ መቅደሱ ጫፍ ወረወሩት። ከዚያም በስር የተሰበሰቡት አይሁድ በድንጋይ ደብድበው ገደሉት። ይህም እንደ ዮሴፍ ወልደ ኮርዮን ዘገባ የካቲት 10 ቀን በ62 ዓመተ ምህረት የተፈጸመ ነው። ከዮሴፍ ወልደ ኮርዮን በኋላ 100 ዓመታት ቆይቶ ወደ ክርስትና የተመለሰው ኤጌስጶስም ይህንኑ ታሪክ ከተረከ በኋላ ቅዱስ ያዕቆብን ሊወረውሩት ሲዘጋጁ ሥጋዬን ወርውሩት፣ ነፍሴን ግን ክርስቶስ እጆቹን ዘርግቶ ይቀበላታል ማለቱን ጨምሮ ገልጿል። ቅዱስ ያዕቆብ አንድ መልእክትን ጽፏል። መልእክቲቱ በጠቅላላው ወደ 28 የሚጠጉ ነጥቦችን የያዘች ናት። ከ13 ጊዜ በላይ ወንድሞቼ ሆይ እያለ በትሕትና ይጽፋልና የፍቅርና የትሕትና መልእክት በመባል ትጠራለች። ሐዋርያው ቅዱስ ታዲዮስ። ሐዋርያው ቅዱስ ታዲዮስ በሐዋርያት ዝርዝር በማቴዎስ እና የማርቆስ ወንጌል ታዲዮስ ወይም ልብድዮስ ብለው ሲጠሩት፣ ሉቃስ ደግሞ በወንጌሉ ያዕቆብ ይሁዳ፣ በሐዋርያት ሥራ ደግሞ የያዕቆብ ልጅ ይሁዳ ይለዋል። የጌታችን ወንድሞች ከተባሉት መካከል አንዱ ነው። በአራቱም የሐዋርያት ዝርዝር የ10ኛ ቦታን ይዟል። በቤተ ክርስቲያን ትውፊት መሠረት የታዲዮስ ሀገረ ስብከቱ ሶርያ ነው፣ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ። ቅዱስ ጴጥሮስ ለሐዋርያት እንደ አባት የሚታይ በመሆኑ ታዲዮስን ወደ ሀገረ ስብከቱ ለማድረስ አብሮት ተጉዞ ነበር። በከተማዋ አጠገብ ሲደርሱም አንድ ሽማግሌ ሲያርስ አገኟቸውና ቅዱስ ጴጥሮስ ጠጋ ብሎ እባኮ የምንበላው ነገር ይስጡን በማለት ጠየቃቸው። እኛም ሽማግሌ ደግ ስለነበሩ ከቤቴ እስካመጣላችሁ ድረስ በሮቼን ጠብቁልኝ ብለው ወደ መንደር ገቡ። ሁለቱ ሐዋርያት የገበሬውን ደግነት ተመልክተው ታዲዮስ ጠምዶ ሲያርስ ቅዱስ ጴጥሮስ መዝራት ጀመረ። የተዘራው እህል በአንድ ቀን በቅሎ አሽቶ ገበሬው ምግብ ይዞ ሲመለስ ጠበቀው። ይህን ታላቅ ተአምር የተመለከተው ገበሬ ባየው ነገር ሁሉ እየተደነቀ ሁለቱን ሐዋርያት እናንተ ከሰማይ የወረዳችሁ አማልክት ናችሁን ብሎ ጠየቃቸው። እነርሱም የመጡበትን ምክንያትና ሀገር አስረዱት፣ ወንጌልንም ሰበኩለት። ገበሬው በአድናቆት እሸቱን ታቅፎ ለሚስቱ ሊያሳይ ወደ ቤቱ ሮጠ። የከተማዋ ሰዎችም ነገሩ ገርሟቸው ከበቡት። እርሱም ያየውን የሰማውን ሁሉ ተረከላቸው። ከዚያም በኋላ ቅዱስ ጴጥሮስ ወደ ኢየሩሳሌም ተመለሰ። የከተማዋ መኳንንትም ነገሩን በሰሙ ጊዜ ይህ ከ12ቱ አስማተኞች ወገን ሳይሆን አይቀርምና ወደ ከተማችን እንዳይገባ ምን እናድርግ ተባባሉ። ከመካከላቸውም አንዱ እነዚህ 12ቱ አስማተኞች ዝሙትን ይጸየፋሉና ዘማዊት ሴት በከተማችን በር እናቁም ብሎ ስለመከራቸው በከተማቸው መግቢያ በር ላይ የታወቀች ዘማዊት ራቁቷን አድርገው አቆሟት። ሐዋርያው ታዲዮስ ገጠር ገጠሩን ሲያስተምር ውሎ ወደ ማታ አካባቢ ወደ ከተማዋ ሲመጣ ያቺ ዘማዊት ሴት በከተማው በር ቆማ አያት። የምታደርገው ሁሉ የሚያጸይፍ ነበር። ያን ጊዜ ወደ እግዚአብሔር ጸለየ። በዚህ ሰዓት ወደ አየር ወጥታ በነፋስ አውታር ተንጠለጠለች። የሀገሩም ሰዎች በሚያዩት ነገር እስኪገረሙ ድረስ ትጮህ ነበር። እርሱም ወደ ከተማዋ ገብቶ ወንጌልን መስበኩን ቀጠለ። ያቺንም ሴት ከተንጠለጠለችበት አውርዶ አሳምኖ በማጥመቅ በቤቷ የክርስቲያኖችን ጉባኤ መስርቷል። በከተማዋ ውስጥ እያስተማረ ለአያሌ ቀናት ሰነበተ። አንድ ቀን ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብታልፍ ይቀላል እያለ ሲያስተምር አንድ ባለጸጋ ሰማና ባጠገቡ ወደሚያልፉት የግመል ነጋዴያን እያመለከተ እስቲ የተናገርከውን አድርገህ አሳየን በማለት ጠየቀው። ሐዋርያው ታዲዮስም አንድ ብረት አንጣሪ ክርስቲያን ወዳጅ ነበረውና መርፌ ሰርቶ እንዲያመጣለት ላከበት። ያም ወዳጁ የጠቀመው መስሎት ቀዳዳውን አስፍቶ ሰጠው። ታዲዮስ ግን ቀዳዳው እንደ ሌላው መርፌ እንዲሆን አስደርጎ ስመ እግዚአብሔርን ጠርቶ ላመነ ሁሉ ይቻላል ነውና ግመሏን በመርፌ ቀዳዳ አሾልኮ አሳየው። በዚህም የተነሳ በዙሪያው የነበሩት ሁሉ በትምህርቱ አመኑ። ሐዋርያው ታዲዮስ በፐርሺያ በሰፊው ማስተማሩንና በሰማዕትነት ያረፈውም በዚያ መሆኑን
የቤተ ክርስቲያን ሊቃውንት ይስማሙበታል። የሐዋርያው የታዲዮስ ሌላ መጠሪያ ስሙ ሐዋርያው ይሁዳ ይሰኛል። ይህ ሐዋርያ አንድ መልእክት ጽፏል። መልእክቲቱ የተጻፈችው ከሐዋርያው ከቅዱስ ጴጥሮስ መልእክታት በኋላ መሆኑን ሐዋርያው ከቅዱስ ጴጥሮስ መልእክታት መጥቀሱ ያመላክተናል። በመሆኑም በ65 ዓመተ ምህረት አካባቢ መጻፉ ይነገራል። ሐዋርያው ይሁዳ ወይም ታዲዮስ መልእክቱን የጻፈው በግኖስቲኮች ትምህርት ግራ ተጋብተው ለነበሩ የታናሽ እስያና የመካከለኛው ምስራቅ ክርስቲያኖች ነው። መልእክቱን ሲጽፍ የሙሴን ገድል ከሚናገረው መጽሐፍ ዜና ሙሴ መጥቀሱ ሐዋርያት ለአዋልድ መጽሐፍት ይሰጡት የነበረውን ክብር ይገልጥልናል። በተጨማሪም ደግሞ ከመጽሐፈ ሄኖክ ጠቅሶ ጽፏልና የመጽሐፍ ቅዱስ ቁጥር 66 ብቻ አለመሆኑን በዚህ መረዳት ይቻላል። ሐዋርያው ስምዖን ቀነናዊ። ሐዋርያው ስምዖን ከአራቱ የመጽሐፍ ቅዱስ የሐዋርያት ዝርዝሮች መካከል ማቴዎስና ማርቆስ በ11ኛው ስፍራ ሲያስቀምጡት ሐዋርያው ቅዱስ ሉቃስ ደግሞ በወንጌሉና በሐዋርያት ሥራ ላይ በ10ኛ ቦታ አስፍሮታል። የሐዋርያው ስምዖን ሌላ ስሙ ናትናኤል ነው። ስምዖን የመጀመሪያ ስሙ ሲሆን ናትናኤል ብሎ የሰየመው ጌታ ነው። ትርጉሙም የእግዚአብሔር ስጦታ ማለት ነው። የተወለደው በናዝሬት ቃና ዘገሊላ ሲሆን ነገዱ ከብንያም ነው። የትውልድ ዘመኑ ጌታችን በተወለደበት ዘመን አካባቢ ነው። ምክንያቱም ሄሮድስ የቤተልሔምን ሕፃናት በሚያስፈጅበት ጊዜ እናቱ ከበለስ ተክል ስር ደብቃ አትርፈዋለች። ጌታም ፊልጶስ ናትናኤልን ሲጠራው ፊልጶስ ሳይጠራህ ከበለስ ስር ሳለህ አውቀሃለሁ ያለው ለዚሁ ነው። ቅዱስ አውግስጢኖስ ደግሞ ናትናኤልን ምሁረ ኦሪት ነበረ ይለዋል። ምክንያቱም ፊልጶስ ናትናኤልን ሲጠራው ከናዝሬት መልካም ነገር አይወጣም በማለት የነቢያትን ቃል የጠቀሰው የመጽሐፍትን ቃል በማወቁ ነበርና ነው። ስምዖን ወይም ናትናኤል የቀነናውያን ቡድን አባል ለመሆን የበቃው በዚህ ለኦሪት ሕግ በነበረው ቅንዓት ሳይሆን አይቀርም። ይህ ቡድን በወቅቱ በሮማውያን ላይ አምፀው ለተነሱት አይሁድ የተሰጠ ከነንዓት ከሚለው የአረማይክ ቃል የተገኘ ስም ሲሆን ትርጉሙም ቀናተኛ ማለት ነው። እነዚህ ቀነናውያን ለኦሪት እምነትና ለሀገር አይሁድ ቀናአያን የሆኑና ሮማውያንን ከርስታቸው ለማስወጣት ውስጥ ለውስጥ ይንቀሳቀሱ የነበሩ ናቸው። ስምዖን የእነዚህ አባል ስለነበር ቀነናዊ የተባለ ይጠራል። ስምዖን ሐዋርያው በሶርያ፣ በባቢሎን፣ በግብፅ እንዲሁም ኑቢያ አስተምሯል። ብዙ ዘመኑን ያሳለፈው በዚሁ በሰሜን አፍሪካ በማስተማር ነው። በመጨረሻም በግብፅ ሲያስተምር ሕዝቡ በትምህርቱ አምነው በመብዛታቸው አረማውያኑ ስለቀኑበት ሁከት አስነስተው የማንፈልገውን ሃይማኖት ተቀበሉ ይለናል በማለት ለግብፅ ንጉሥ እንድሪያኖስ ከሰሱት። ንጉሡም በሰራዊቱ አስይዞ በማስመጣት ሐምሌ 10 ቀን በሰይፍ አስገድሎታል። ሐዋርያው ቅዱስ ማትያስ። ሐዋርያው ቅዱስ ማትያስ ጌታን አሳልፎ በመሸጡ ክብሩን ባቃለለውና በኋላም በገዛ እጁ ታንቆ በሞተው በአስቆሮቱ ይሁዳ ምትክ የተሾመ ሐዋርያ ነው። አስቀድሞ ቁጥሩ ከ72ቱ አርድእት እንደነበር የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ መስክሮልናል። ሐዋርያው ቅዱስ ጴጥሮስ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩት ሰዎች ከእነዚህ አንዱ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል ብሎ የተናገረውም ለዚህ ነበር። በገድለ ሐዋርያት እንደተገለጠው ማትያስ ይሰብክበት ዘንድ ዕጣ የደረሰው በላዕተ ሰብ የሚባሉት ሰዎች ወደሚኖሩበት ሀገር ነው። ይህ ሀገር ምናልባት በእስኩስቴስ ወይም ሩሲያ ሳይሆን አይቀርም። ምክንያቱም አውሳቢዮስ በቤተ ክርስቲያን ታሪክ መጽሐፉ ይህ ቦታ በጥንቱ ዓለም አጠራር በርባሮስ ይባል የነበረው መሆኑን ሲገልጥ፣ ዜና አይሁድን የጻፈው ዮሴፍ ወልደ ኮሬዮን ደግሞ የበርባሮስ ሰዎች በዚያን ዘመን ጨካኞችና ከአራዊት ያልተሻሉ አረመኔዎች እንደነበሩ ገልጧል። ማቴዎስ በዚህ ሀገር ሲያስተምር እነዚህ ሰዎች ያዙትና ዓይኑን አውጥተው እንደ እንስሳ ሳር ያበሉት ጀመር። ምክንያቱም የዚህ ሀገር ሰዎች ሰውን ከመብላታቸው በፊት ዓይኑን አጥፍተው ለ40 ቀናት ያህል ሳር ማብላት ልማዳቸው ስለነበር ነው። ሐዋርያው ማትያስ ለ40 ቀናት በእስር ቤት ተቀመጠ። እግዚአብሔር ጽናቱን ስለሰጠው ያቀረቡለትን ሳር ሳይበላ በጾም አሳለፈ። በ40ኛው ቀን ማትያስ ሳሩን ከፊቱ ከምሮ ሲዘምር እንድርያስ ከእግዚአብሔር ተልኮ በተዘጋው በር ገባ። በደስታና በናፍቆት ሰላምታ ከተሰጣጡ በኋላ እንደ በጎች በተኩላዎች መካከል እልካችኋለሁ የሚለውን ቃል ዛሬ በአንተ ተፈጸመ ሲል የጌታን ቃል አስታወሰው። ከእስር ቤትም ይዞት ወጣ። አብረውት በዚያ ታስረው የነበሩ 123 ሰዎችም ወጡ። ይህንን ታምር ያዩት የሀገሪቱ ሰዎች በትምህርቱ አምነው ተጠመቁ።
ለእነዚህ ሰዎችም መጽሐፍ ጽፎ እንደሰጣቸው እነ ቀለሜንጦስ ዘእስክንድርያ መስክረዋል። እንዲሁም ከአዋልድ ወገን ከሚመደበው የማትያስ መጽሐፍ ከሥጋ ጋር መታገል ለሥጋዊ ምኞት ድል አለመሆን ይገባል የሚል ቃል ተገኘ ተብሎ በጥንት ጸሐፍት ተጠቅሷል። ቅዱስ ማትያስ ከዚህ በኋላ ደማስቆ ገብቶ ስብከተ ወንጌሉን ቀጥሏል። የደማስቆ ሰዎች ግን አስቀድሞ ከኢየሩሳሌም ወደ ከተማዋ በገቡት አይሁድና አረማውያንም ቅስቀሳ ተቃዋሚዎች ተነስተው በብረት አልጋ በማስተኛት ከስሩ ለ7 ቀናት ያህል እሳት ለቀቁበት። በሰባተኛው ቀን ሲመለሱ አንዳች ጉዳት ሳይደርስበት በማግኘታቸው በትምህርቱ አምነው ተጠምቀዋል። በመጨረሻም በሀገረ ይሁዳ ሲያስተምር ከኖረ በኋላ ፊላዎን በተባለች ቦታ ሸምግሎ ዕድሜም ጠግቦ አርፏል። በዓለ ዕረፍቱም መጋቢት 8 ቀን ይከበራል። የሐዋርያት ረድኤት በረከታቸው ይደርብን፣ አሜን።